እዚህ ጋር ከጀርባ የምታዩቸው ጀነራሎች በሙሉ ዶናልድ ትራምፕ ያባረሯቸው ጀነራሎች ናቸው። ትላንትና ደግሞ ይባስ ብለው የዩኤስ አርሚ ቺፍ ኦፍ ስታፍ ወር የአሜሪካ ሰራዊት የኤታማዦር ሹም የሆኑት ጀነራል ራንዲ ጆርጅን ጨምሮ ሌሎች ቶፕ ጀነራሎችን አባረዋል በትላንትናው ዕለት። ይህን እንግዲህ ያደረጉት መቼ ነው? በጦርነት መካከል ሆነው እንዲሁም ደግሞ ላለፉት አንድ ወር ጦርነቱ ሲካሄድ እሳቸውም ሆኑ ዲፓርትመንት ኦፍ ዋር የሚመራው ፒት የሚባለው ሰካራም ሰውዬ ሁለቱ ሚዲያ ላይ ወጥተው ማይክ ባገኙ ቁጥር አሸንፈናቸዋል፣ አሸነፍን፣ ኢራንን አውድመናል፣ ድል አድርገናል፣ ማንም ድል አድርጎት ከማያውቀው በላይ ድል አድርገናል፣ በታሪክ ታይቶ የማይታወቅ ድል አድርገናል ሲሉ የከረሙ ቢሆንም ግን ድል አድርገህ ከሆነ ይህንን ድል ያመጡልህን ጀነራሎች ትሾማለህ፣ ማዕረግ ትጨምራለህ፣ ሜዳሊያ ምናምን ትሸልማለህ እንጂ አታባርም። አንለስ በሚዲያ አሸንፍ ያለው ብትልም በውስጥ ግን መሸነፍህን ካላመንክ በስተቀር። ምክንያቱም ስትሸነፍ ነው ጀነራሎች ለምን ይህን ሽንፈት አመጣችሁብኝ ብለህ የምታባረውና ደን ሴቭ አደርገዋለሁ፣ ዲሞክራሲ ሊሰጠው ነው፣ ሊብሬት ላደርገው ነው ብለህ ስትሰክስ የነበረውን የኢራን ህዝብ መጠቀሚያ የሆነውን ድልድይ ታውድማለህ ማለት ነው። ቢኮዝ ትናንትና ሀፕን ያደረገው ጀነራሎቹን አባሮ ደን የሲቪሊያን ታርጌት ድልድይ ነው ያውደመው። ይህ የሚያሳየው እንግዲህ መሸነፋቸውን ነው የሚያሳየው። በሌላ በኩል ግን ይህን እነዚህ ጀነራሎች የተባረሩት አንደኛ የዶናልድ ትራምፕን ትዕዛዝ አንቀበልም ማለታቸውን ተከትሎ እንደሆነ እየተነገረ ነው። እነዚህ ጀነራሎች የዶናልድ ትራምፕም ሆነ ይህ ዲፓርትመንት ኦፍ ዋርን የሚመራው ክላውን ሰውዬ የሚያዟቸውን ትዕዛዞች አንቀበልም ማለታቸው ተሰምቷል። ምክንያቱ ደግሞ ይህ ጦርነት የአሜሪካን ኢንተረስት የሚያስከብር አይደለም፣ ለአሜሪካ ሰራዊትም ሆነ ለአሜሪካ ኢኮኖሚ ጉዳት ያለው ነው። ኢቨን ደግሞ የእኛ ጦርነትም አይደለም። ከዛ ውጭ ደግሞ የኢራንን በእግረኛ ጦር መውረር የሚባሉ ነገራቶችን በሙሉ አንቀበልም። እንዲሁም ከቅርብ ጊዜ ወዲህ የሚታዘዙ ትዕዛዞች የሚሊተሪ ታርጌትን ሳይሆን የሲቪሊያን ታርጌቶችን የሚመቱ መሆናቸውና ይህ ደግሞ ዋር ክራይም በኢንተርናሽናል ሕግ የጦር ወንጀለኝነት መሆኑን ተከትሎ እዚህ ውስጥ አንገባም፣ ይህንን ትዕዛዝ አንቀበልም የሚል አመጽ ማስነሳታቸውን ተከትሎ እንደተባረሩ ነው ጀነራሎቹ የታወቀው። ይህ አደገኛ ዴቨሎፕመንት ነው ባይ ዘ ወይ። ምክንያቱም ይህ አደገኛ ዴቨሎፕመንት የሚሆነው ምክንያቱ ምንድነው? እነዚህ ጀነራሎች የሲቪሊያን አመራሮችን ትዕዛዝ አንቀበልም አሉ ማለት መፈንቅለ መንግስት ማለት ነው ኢሴንሻሊ። አሁን ይሄ ሀፕን ያደረገው ኩ ዊዛውት ኩ ይባላል። ኦር ያለ መፈንቅለ መንግስት ማለት ነው። አክቹአሊ መጥተው መንግስት ገልብጠው ቦታ ባይቆጣጠሩም ግን የመንግስትን ትዕዛዝ አንቀበልም እያሉ እነዚህ የአርሚ ሰዎች ናው። እዚህ ውስጥ ሁለት ፖይንቶች ተነስተዋል በዚህ ጉዳይ በእነዚህ ጀነራሎች እርምጃ። አንደኛው ይህ ልክ አይደለም የሚል ድምጽ ነው። የፈለገ ቢመጣ የተመረጡት ዶናልድ ትራምፕ ናቸውና ዶናልድ ትራምፕ ደግሞ ኮማንደር ኢን ቺፍ ናቸው ወይም ደግሞ የጦር ኃይሎች ጠቅላይ አዛዥ። ለምሳሌ ኢትዮጵያም ጠቅላይ ሚኒስትር የጦር ኃይሎች ጠቅላይ አዛዥ የሚል ማዕረግም አላቸው። ልክ እንደዚህ ሁሉ ዶናልድ ትራምፕም ጠቅላይ አዛዥ መሆናቸውን ኮማንደር ኢን ቺፍ መሆናቸውን ተከትሎ የፈለገ ትዕዛዝ ቢያዙ ሊቀበሏቸው ይገባ ነበር። እነዚህ አርሚዎች እነዚህ ጀነራሎች ተቀብሎ ማስፈጸም ነው የነሱ ስራ። ከዛ ውጪ ዋር ክራይም ምናምን ስታፍ የሚባለውን ትራምፕ ነው የሚወጣው የሚሉ ድምጾች ሲሰሙ፣ በሌላ በኩል ግን እነዚህ ጀነራሎች የህዝብ ልጅ መሆናቸውን ነው የሚያሳየው። የማይጠቅም ጦርነት ላይ የአሜሪካ ኢኮኖሚ የአሜሪካ ሚሊተሪ ፓወር የሚጎዳበት ጦርነት ላይ አለመሳተፋቸውን አንሳተፍም ማለታቸው፣ እንዲሁም ደግሞ የአሜሪካን ሰራዊት ልጆች የአሜሪካን ወጣቶች የሚያስፈጅ የእግረኛ ወረራ ላይ ትዕዛዝ አንሰጥም፣ እዚህ ውስጥ አንገባም ማለታቸው የህዝብ ልጅ መሆናቸውን ነው የሚያሳየው የሚሉ ፖይንቶች ተነስተዋል። እንደምታውቁት ከቅርብ ጊዜ ወዲህ የአሜሪካ ሰራዊት ኢቨን ኤርፎርሶቹ በጣም የጦር ፕሌኖቹ በጣም ተጎድተው ቤዞቹ በጣም ተጎድተዋል። ኢቭን ባህሬን ከሚገኘው ቤዝ ለምሳሌ የአሜሪካ ሰራዊት ሸሽቶ ሲወጣ በጣም በፍጥነት መውጣቱን ተከትሎ ምክንያቱም ከፍተኛ ውድመት ነው የደረሰውና በጣም በፍጥነት መውጣቱን ተከትሎ ኢቭን እነዚህ ወታደሮች ሲሸሹ ኢሴንሻል ነገር እንኳን ስላላገኙ ከሎካሎች ተለምኖ ኢቭን ቶይሌት ፔፐር እንኳን ሳይቀር ሶፍት እንኳን ሳይቀር ከሎካሎች እንደተለመነና የተወሰነ እርዳታ ተሰብስቦላቸው እንደወጡ ሁሉ ይሄ ሪፖርት ያሳያልና ይህ ሁሉ ውድቀት የመጣው እንግዲህ በማይመለከተን የገባንበት ጦርነት ነው። እዚህ ውስጥ አንሳተፍም ብለው እምቢ ማለታቸውን ተከትሎ እነዚህ ጀነራሎች ተባረዋል ማለት ነው። ናው እየተፈራ ያለው አንድ ነገር ምንድነው? ዶናልድ ትራምፕ እነዚህን ጀነራሎች ካባረረ በኋላ የራሱን ፖለቲካል ሎያሊስት ጀነራሎች ያመጣል ተብሎ ስጋት አለ። እንደምታውቁት ሞደርን ሀገር ላይ የጦር ኃይሎች ከማንኛውም ፖለቲካ ፓርቲ ነፃ ናቸው። የሀገርን ኢንተረስት ብቻ ነው የሚያስከብሩት። ነገር ግን ዶናልድ ትራምፕ እነዚህን ጀነራሎች ካባረረ በኋላ የራሱን ሎያሊስት ጀነራሎች በማምጣት ቦታው ላይ በመሾም አርሚውን በራሱ ፊስት ስር ይቆጣጠርና አንደኛ ሀገር ውስጥ ችግር ይፈጥራል፣ አምባገነን ይሆናል ሀገር ውስጥ። ሁለተኛ ደግሞ የራሱን ፖለቲካል ኢጎና ፖለቲካል እንትን ያው አሸንፍ ያለው ጦርነት ገባው ምናምን ብሎ እየዛተ ነበርና መሸነፍ የሱን ኢጎ ስለሚነካ ዶናልድ ትራምፕ ኢጎይስቲክ ነው ይታወቃልና አናደር ኬዎስ ይፈጥራል ሚድል ኢስት ላይ አናደር አለመረጋጋት አናደር ኤስካሌሽን ይፈጥርና ወታደሮቻችንን ያስገባና ያስመታብናል ኦር ያስጨርስብናል የሚል ስጋት አለ በአሜሪካ ውስጥ። ለማንኛውም ዶናልድ ትራምፕ ግን አሸንፌያለሁ፣ ድል አመጣው፣ ማንም አይቶት የማያውቀውን ድል አደረግኩኝ ሲሉ የነበረ ቢሆንም ይህንን ድል ያሉትን ነገር ያመጡትን ጀነራሎች ግን ሰብስበው አባረዋል ማለት ነው። ማጣፊያው ያጠራቸው ዶናልድ ትራምፕ ለሶስተኛ ጊዜ ያራዘሙት አልቲሜተም ሊጠናቀቅ 48 ሰዓታት ቀርተውታል።
እንደተለመደው ደግሞ ወጥተው ከጀርባ በምታዩት ትዊት የተለመደውን ዛቻቸውን ዝተዋል። በዚህ በቀረችው 48 ሰዓታት ውስጥ ኢራን ኢደር ወደ ድርድር ማትመጣ ከሆነ ወይም ደግሞ ሁርሙዝን በሰላም የማትከፍት ከሆነ ጀሃነምን አዘንብባታለሁ ብለው የተለመደው ፉከራቸውን ፎክረዋል። የተለየ ምን ሊያደርጉ ነው የሚለውን የምናየው ነው የሚሆነው። ወይ እንደተለመደው ደግሞ ጊዜውም ሲደርስ ሊያራዝሙት ይችላሉ። ትራምፕ ዊ ዶንት ኖ። ነገር ግን በኢራን በኩል ግን ያለው መልስ አሁንም ሞክረን ነው። በተለይ የኻተመል አንቢያ ቃል አቀባይ የሆነው ኢብራሂም ዙልፊቃሪ ወጥቶ በተናገረው ንግግር እስከዛሬ ያላያችሁትን እስከዛሬ ደብቀን ያስቀመጥነውና አሁን ራይት ታይም ሲሆን ያወጣ ነው አድቫንስድ የሆነ የአየር መቃወሚያ ሚሳይሎቻችንን ዲፕሎይ አድርገናልና እናሞክረን ብሏል። እንደምታውቁት ትናንትና እንግዲህ የዩኤስ የጦር ጀቶች ተመተው በጣም ከፍተኛ የሆነ ጉዳት በአሜሪካ ሂስትሪ ውስጥ ከቪየትናም ጦርነት በኋላ እንግዲህ ከፍተኛ የሆነ የጦር ጀቶች ውድመት የደረሰው በትላንትናው ዕለት ነበረ። ኤንድ ጁምዓ ዕለት ትላንትና ጁምዓ እንግዲህ ለአሜሪካ የውርደት ቀን ብለው ሰይመውታል። ባይ ዘ ወይ የኢራን ኻተመል አንቢያ ብርጌድ እንግዲህ የውርደት ቀን ብሎ ሰይመውታል። ምክንያቱም ከቪየትናም በኋላ ረጅም በጣም ብዙ ፕሌኖች የተመቱበት ቀን ነው። ለማንኛውም ግን አሁን የምትሞክር ከሆነ ናና ሞክረን እኛ አድቫንስድ የሆነ ኤር ዲፌንስ ሚሳይሎቻችን ዲፕሎይ አድርገናል ጠቅ እናደርጋቸዋለን ብለው ዝተዋል። በሁለቱም በኩል መዛዛት ባለበት ሰዓት ግን ሁርሙዝ እስካሁን ድረስ ተቆልፎ ቁጭ ብሏል። ባይ ዘ ዌይ ዛሬ ሳውዝ አፍሪካ ተደራድራ የነዳጅ ጫኝ መርከቧን አሳልፋለች። የአፍሪካ ሀገር እንግዲህ ሳውዝ አፍሪካ ጌዲ ተፍተፍ በልል ነው። ለማንኛውም እዚህ ጋር በዚህ አጋጣሚ ተፍተፍ ብትይ ደስ ይለናል። ምን እሺ። በሌላ በኩል እንግዲህ ዶናልድ ትራምፕ የኢራን ውስጥ ሬጂም ቼንጅ አመጣለሁ የመንግስት ለውጥ አመጣለሁ ብሎ ሲዝቶ የነበሩት ዶናልድ ትራምፕ ማሳካት ሳይችሉ ቀርተው ምን ብለው ነበረ? ያው የተወሰኑ መሪዎች ስለተገደሉና ወር ከስልጣናቸው ላይ ዞር ስለተባሉ ሬጂም ቼንጅ አምጥቻለሁ አሳክቻለሁ ብሎ ሲሰክሱ እንደነበር ታውቃላችሁ። እንግዲህ ኢራኖችም ደግሞ እንደዛማ ከሆነ አንተም ጀነራሎችን እንድታነሳ አድርገናልና እኛም ሬጂም ቼንጅ አምጥተናል አንድ እኩል ነን ብለዋል። ጦርነቱ ከጦር ሜዳ አልፎ በትዊተር ላይ ያለው ጦርነት የሌለ የሞቀና የደመቀና ፈኒ ሆኗል። የትዊተሩ ፈኒ ቢሆንም ግን ምድር ላይ ግን እየደረሰ ያሉ ጉዳቶች ለመላው ዓለም አደጋ መሆናቸውን ተከትሎ ነገሩ በድርድር ቢፈታ ጸዴ የሆነ ቢሆንም በሚቀጥሉት 48 ሰዓት ምን ያደርጋል የሚለውን አይገስ ዊል ሲ